የሀገርን ሰላምና ደህንነት በማረጋገጥ ዘመናዊ ቴክኖሎጂ ነው እየታጠቁ ያሉት። 21ኛ ክፍለ ዘመንን ያዋጀ ቴክኖሎጂ ታጥቋል። የጸጥታ መዋቅሩ እየከፈለ ያለው መስዋዕትነት የፈለገ ነገር ቢሰጠ ህይወቱን ከሰጠ ከህይወት በላይ ሌላ ሊሰጠ ነገር አይችልም። እንግዲህ ጥሬን አክብረው እዚህ ድረስ ስለመጡ ከልብ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። መልካም። እንግዲህ በጸጥታና በደህንነት ዘርፍ የተከናወኑ የሪፎርም ስራዎች የሀገርን ሰላምና ደህንነት በማረጋገጥ ረገድ እንደው ምን አይነት ተጨባጭ ለውጥ አመጣዋል ማለት እንችላለን? የኢትዮጵያ ውስጥ ያሉ የጸጥታና ደህንነት ተቋማት የሀገሪቱን ደህንነት ጸጥታ ከማስከበር አንጻር ትልቅ ተልዕኮ ያለባቸው ተቋማት ናቸው። በተቋማት ግንባታ ደረጃ መሰረታዊ የሚባሉ ለውጦችን አምጥተዋል። አንዱ ለምሳሌ ማሳያው ምንድነው? ብዝሃነትን ማረጋገጥ የተቻለበት ሁኔታ አለ። እነዚህ የጸጥታና የደህንነት ተቋማት ኢትዮጵያውያን የሚመስሉ የኢትዮጵያን ብሔር ብሔረሰቦች ያገናዘበ ሁሉም ዜጋ የሚሳተፍባቸው ሙሉ ኢትዮጵያ የሚታይበት ተቋም የማድረግ ስራ አንዱ ትልቅ ከተሰሩ ስራዎች ውስጥ ከለውጡ መንግስት በኋላ የመጣ ነው ማለት ነው። ስለዚህ የኢትዮጵያን ብዝሃነትን ያንጸባረቀ ተቋማት የሁሉም የኢትዮጵያውያን መሆናቸውን ያሳዩበት ነው። መከላከያ ሰራዊትን ብናይ፣ ብሔራዊ መረጃ ደህንነትን፣ ፖሊስ፣ የፌዴራል ፖሊስም ሌሎችንም ብናይ ሁሉም ከየክልሎቹ የሚመለመሉ የምልመላ ስርዓቱም ግልጽ የሆነ አሳታፊ የሆነ በየክልሎች ሁሉም ብሔር ብሔረሰብ ሁሉም ክልሎች ሁሉም ኢትዮጵያዊ የሚሳተፍበት የአንድ ብሔር የአንድ የተወሰነ ቡድን የበላይነት ያስቀረ አካሄድ መከተላቸው ከአደረጃጀትና ከአወቃቀር አንጻር ትልቅ ለውጥ መጥቶ ኢትዮጵያን የሚመስል ተቋም ሆነዋል ማለት ነው። አንዱ ይሄ ነው። ሌላ ሁለተኛው ማንሳት የሚቻለው ገጽታና አመኔታን ከመገንባት አንጻር የጸጥታና ደህንነት ተቋማት በተለይ ብሔራዊ መረጃ ደህንነት እና ፌዴራል ፖሊስ መሳሰሉት ከሰብአዊ ጥሰት አንጻር ከባለፉት መንግስታት ላይ ከፍተኛ ቅሬታ ከሚሰባቸው ተቋማት ውስጥ ነበሩ። አሁን ግን ይህንን ገጽታ የማስተካከል አሰራራቸው፣ ስርዓታቸው፣ ስራቸው የሚሰሩትን ስራ በጠቅላላ ግልጽነት ባለው መንገድ ህጋዊ በሆነ መንገድ እንዲሰሩ ተደርጓል። እነዚህ ተቋማት ሀገረ መንግስቱን ማስጠበቅ የሀገርን ሉዓላዊነት ማስጠበቅ የህዝብን ደህንነትና አመኔታ ማግኘትና ለሀገር የቆሙ ብቻ ናቸው። ሌላው ዘመናዊ የሆነ አቅም በእውቀትም በቴክኖሎጂም የመገንባት በሰው ኃይልም የመገንባት በተለይ በዚህ ዘርፍ ላይ ከፍተኛ ስራ ነው የተሰራው። ዘመናዊ ቴክኖሎጂ ነው እየታጠቁ ያሉት። 21ኛ ክፍለ ዘመንን ያዋጀ ቴክኖሎጂ ታጥቋል። እነዚህ ሁላ ስራዎች ቀጣይ ለሚመጣው ማንኛውም ኢትዮጵያ ላይ ሊቃጣ የሚችል ስጋትን ሊያስቆም የሚችል ማስቆም ብቻ መከላከል ብቻ ሳይሆን በማሸነፍ ሊወጣ የሚችል ተቋም የመገንባት ስራ ተሰርቷል። ወታደራዊ ጥጥቆችን ከማምረትም አንጻር በርካታ ጥጥቆች አምርተን ጥገኛ የነበረበትን ተቋሙ አላቆ በራሱ አቅም አምርቶ ከማምረት ባለፈ ለሌሎች ሀገራትም የማቅረብ አቅም የገነባበት ሁኔታ ነው ያለው። ሀገርን በሚመጥን ክፍለ ዘመኑን የሚመጥን የውጊያ ስልትም ቀይሯል። ከዚህ ባለፈ ባለፉት ለውጥ ዓመታት ለረጅም ዓመታት ያልነበረ የኢትዮጵያ ሕዝብ ቁጭት የነበረውን የባህር ኃይልን ያደራጀ ነው። እነዚህ ተቋማት ናቸው እንግዲህ መከላከያ አንዱና ዋነኛው ነው። በመከላከያ ሚኒስቴር ስር ከሌሎች ጸጥታና ደህንነት ተቋማት ጋር በመተባበር የባህር ኃይላችን ላለፉት 30 ዓመታት ፈርሶ የነበረውን ከእንደገና ብቃቱን ባረጋገጠ የሰው ኃይሉን ባሟላ መልኩ በተደራጀ ሁኔታ ባህር ኃይላችን ተደራጅቶ ዝግጁ የሆነበት ሁኔታ ነው ያለው። እነዚህ ሁላ ነገሮች ስናይ ባለፉት ለውጥ ዓመታት የጸጥታና ደህንነት ተቋማት የሄዱበት ረጅም ጉዞ ነው። ይሄን ሁሉ ያደረጉት ምንድነው? ሰላምን ለማጽናት ነው። የኢትዮጵያን አንድነት ለመጠበቅ ነው። የኢትዮጵያን ሉዓላዊነት ለመጠበቅ ነው። የዜጎችን ደህንነት ለመጠበቅ ነው። የኢትዮጵያን ዳር ድንበር ለማስጠበቅ ነው ይሄ ሁሉ ስራ የሚሰራው። ውጤት ተገኝተዋል ወይ በተለይ? አዎ ውጤቶች ተገኝተዋል። ስኬቶች መጥተዋል? አዎ ስኬቶች መጥተዋል። ለምሳሌ ባለፉት በለውጥ ዓመታት ጊዜ ኢትዮጵያ የሄደችበት ሁኔታ እናውቃለን። ከፍተኛ ፈተና ውስጥ ነበረች ኢትዮጵያ። የፖለቲካ ግጭትና የስልጣን ሽኩቻ ብቻ አልነበረም ሲታይ ነበረው። ትልቅ ሀገርን የማፍረስ የኢትዮጵያን ህልውና ወደ ማፍረስ የተኬደበት ሁኔታ ነበር። ያንን የታደገው
ያንን የኢትዮጵያን መፍረስ የኢትዮጵያን ህልውና ዳር ድንበሯ እንዲጠበቅና ኢትዮጵያ እንድትቀጥል ያደረጉት እነዚህ የጸጥታና ደህንነት ተቋማት ናቸው። እንደዛ በሪፎርም ውስጥ ገብተው ሪፎርሙንም በአንድ በኩል እያስኬዱ ለውጡን እያስኬዱ የሰው ኃይላቸውን እያደራጁ በቴክኖሎጂ እየታጠቁ አሰራርን እያዘመኑ የኢትዮጵያ መልክ እያስያዙ ቅድም ያልኳቸው እነዚህን ሁሉ እየሰሩ በአንድ ጎን በኩል ደግሞ የኢትዮጵያን ህልውና ሀገርን ለማፍረስ በተለይ የሰሜኑን ግጭት እናስታውሳለን። በዲሞክራሲያዊ ስርዓት የተመረጠን መንግስት እንጥላለን የሚለውን ህገወጥ ቡድን ለማስቆም መንግስት እርምጃ ወስዶ የኢትዮጵያን ህልውና ማስቀጠል ተችሏል። እነዚህ የደህንነትና ጸጥታ ተቋማት ባካሄዱት ሪፎርም ባደረጉት ትግል ባደረጉት መስዋዕትነት የሰላምና ደህንነትና ኢትዮጵያ ሆና እንድትቀጥል ትልቅ መስዋዕትነት ከፍለዋል ማለት ነው። ኢትዮጵያ ታሪካዊ ጠላቶች አላት። እነዛ ታሪካዊ ጠላቶች ኢትዮጵያ እንድትፈርስ የሰሜኑን ግጭት ብቻ ሳይሆን በሌላ በኩልም የተለያዩ ታጣቂ ኃይሎችን በመላክ ኢትዮጵያ እንድትፈርስ የሚያደርጉትን ጥረት የማክሸፍ ስራ ፕሮክሲ ዋርን የሌሎች ዓላማቸው እንዳይሳካ ህይወታቸውን መስዋዕት አድርገው የጸጥታና ደህንነት ተቋማት በቃል የማይገለጽ ከባድ መስዋዕትነት ከፍለው ኢትዮጵያ ሆና እንድትቀጥል ትልቅ ጥረት አድርገዋል ማለት። ሀገራዊ ህልውናን በጽኑ መሰረት ላይ ለማቆም እንደው ባለፉት ዓመታት የጸጥታ መዋቅሩ እየከፈለ ያለው መስዋዕትነት እንዴት ይገለጻል? ግንባራቸውን ደረታቸውን ለጥይት ሰጥተው መስዋዕት ሆነዋል። ይሄ መስዋዕትነት የመጣው የተጋፈጠው ወታደር ህይወቱን ሰጥቶ ነው። ከህይወት በላይ ምን አለ ነው ጥያቄው። አንድ ሰው ምን ሊሰጥህ ይችላል? የፈለገ ነገር ቢሰጥህ ህይወቱን ከሰጠህ ከህይወት በላይ ሌላ ሊሰጥህ ነገር አይችልም። ምንም ነገር ሊተካው አይችልም። በምንም ሊተካ አይችልም። እነዚህ ጀግኖች የኢትዮጵያ ልጆች ደማቸውን አፍስሰው አጥንታቸውን ከስክሰው ይህን ሁሉ መስዋዕትነት የሚከፍሉት ኢትዮጵያ ሆና እንድትቀጥል። ኢትዮጵያ ትልቅ ሀገር ነች። ኢትዮጵያ ሀገሬ ነች። ኢትዮጵያ ውጪ ሌላ እናት የለኝም። ሀገር የሰጠኝን ግዳጅ መወጣት አለብኝ በሚል ስሜት በሀገር ፍቅር የሚሰጥ ትልቅ መስዋዕትነት ነው ማለት ነው እና ይሄ በምንም ሊተመን የማይችል መተመኛ የሌለው መስዋዕትነት መክፈል ማለት ነው። የሀገርን ሰላምና ደህንነት ለማጽናት የሽብር ቡድኖችን እኩይ እንቅስቃሴ በማክሸፍ እንደው ምንድነው መደረግ ያለበት ማለት እንችላለን? አጠቃላይ የሀገሪቱን ሰላምና ደህንነት ለመጠበቅ ቁልፍ መሰራት ያለባቸው ጉዳዮች አሉ። መንግስት እየሰራባቸው ናቸው። እንደዚሁ ለመጠቆምና ለማንሳት ያክል አንደኛው ምናልባት ለምሳሌ የቅድመ መከላከል ላይ መንግስት ትኩረት አድርጎ መስራት አለበት። ቅድመ መከላከል ስንል አሸባሪዎች ወይንም ጥቃት አድራሾች ጥቃት ከማድረሳቸው በፊት ሊደርሱ የሚችሉ ጥቃቶችና ስጋቶችን ቴክኖሎጂዎችን ዘመኑን ያዋጁ ቴክኖሎጂዎችን በመጣጠቅ መረጃን ቀድሞ በመያዝ በመተንተን በማስተንተን ቀድሞ ጥቃቶችን የመከላከል ከመከሰታቸው በፊት ሌላ የህዝብ ባለቤትነትን ማረጋገጥ ከህዝብ ጋር በጣም በቅርበት መስራት አሁን ካለው ከጀመረው የበለጠ አጠናክሮ ማስኬድ ያስፈልጋል። ህዝቡ የኔ ነው ያላለው የፈለገ ቴክኖሎጂ ቢታጠቅ የፈለገ አሰራሩን ቢያዘምን የህዝብ ባለቤትነት ካልተሰማው ህዝብ ከጎኑ ካልቆመ የጸጥታና ደህንነት መዋቅሩ የሚሰራው ስራ በጣም ሙሉ በሙሉ ስኬታማ ሊሆን አይችልም። እነዚህ አሸባሪዎችም ትጥቅ ታጥቀው ሀገርን ለማፍረስ የሚንቀሳቀሱ አካላትም ህዝብ ውስጥ ነው ያሉት፣ ተደብቀው ነው ያሉት፣ የሆነ ቦታ ላይ ይደበቃሉ። ህዝብ ያንን ማጋለጥ መቻል አለበት። ከዛ ጎን ለጎን የኢትዮጵያን ፖለቲካዊ መረጋጋት ማምጣት ያስፈልጋል። ግጭት ውስጥ ላለመግባት፣ ጦርነት ውስጥ ላለመግባት ከዚህ ፊት ለረጅም ዓመታት የነበረብን ልዩነትን በጠመንጃና በኃይል የመፍታትን አባዜ ያንን ለማስቀረት ታሪካዊ ስብራታችንን ለመጠገን እንመካከር፣ እንወያይ። በምክክር በመነጋገር ግጭትን እናስወግዳለን። መፍትሄ አለ። በጠረጴዛ ዙሪያ እንቀመጥ ተብሎ ረጅም በርካታ ስራ እየተሰራ ነው ያለው። ላለፉት 4 ዓመታት የምክክር ኮሚሽን ቆሞ ማለት ነው። ይሄን እንደዚህ አይነት ነገሮች ማስቀጠል፣ ፖለቲካዊ ልዩነቶችን በውይይት የማስፋት ባህልን ማዳበር፣ የፖለቲካ ምህዳሩን ማስፋት፣ ከዚህ ጎን ለጎን ደግሞ የጸጥታ ኃይሉ ህግን የማስከበርና ዜጎች በሰላም ወጥተው እንዲገቡ የዜጎችን ቅሬታ መፍታት፣ የህግን የበላይነት ማስከበር፣ ፍትህ እንዲያገኙ ማድረግ፣ እነዚህ ነገሮች በአጠቃላይ ስንሰራ ነው የኢትዮጵያ ሰላምና ደህንነት ጽኑ መሰረት ላይ ሊሆን ይችላል ብዬ ማስበው። ከዚህ ውጭም ሌሎች በርካታ እንትኖች አሉ። ስለዚህ ሁሉም ኢትዮጵያዊ ዜጋ ልዩነቱን ወደ ጎን በመተው በጋራ በመቆም
በአንድነት በመቆም ሰላሙን ማስጠበቅ መቻል አለበት። ከጸጥታና ደህንነት መዋቅሩ ጋር በመተባበር አስተማማኝና ጠንካራ የደህንነት ስርዓት ያላት ኢትዮጵያን ለመገንባት እንደው በቀጣይ ምንድን ላይ ነው ትኩረት መደረግ ያለበት? አንደኛ የተጀመረውን ተቋማዊ ሪፎርም አጠናክሮ ማስቀጠል ነው። ያንን ስኬታማ ማድረግ ነው። ተቋማት የፖለቲካ ፓርቲዎች፣ የግለሰቦች ወይንም ከሌሎች ቡድኖች ነፃ ገለልተኛ ሆነው እየሰሩ ነው። ያንን እንግዲህ በረጅም ጊዜ የሚሰራ ስራ ነው። ተጀምሯል። ውጤትም እየተገኘ ነው። በትውልድ ቅብብሎች የሚሰራ ነገር ነው። በአንድ ጀንበር የሚሰራ ነገር አይደለም። የዚህ የተቋማት ግንባታ ስራ እየተካሄደ ነው። ተቋማት በደንብ ከተገነቡ በግለሰቦች ፍላጎት፣ በቡድኖች ፍላጎት፣ በፖለቲካ ፍላጎቶች ቅድም እንዳልኩት ማይናወጡ ህገ መንግስቱን የሚያስከብሩ ለሀገር ክብር የሚሰሩ ለህዝብ ብቻ ታማኝ የሆኑ ለሀገር ሉዓላዊነት የሚሰሩና ህገ መንግስቱን የሚያስከብሩ ተቋማት ብቻ ነው የሚሆኑት። በአሰራርና በደንብ ብቻ የሚሰሩ በመንግስት በዲሞክራሲያዊ መንገድ የተመረጠን መንግስት የሚያስከብሩ የዜጎችን ፍላጎት የዜጎችን ደህንነት የሚያስከብሩ ተቋማት እንዲሆኑ የተቋማት ግንባታ ተጠናክሮ መቀጠል አለበት። መንግስት ቢቀያየርም ፓርቲ ቢቀያየርም በጽኑ መሰረት ላይ የቆመ ጠንካራ ተቋማት በሁሉም በመከላከያም በብሔራዊ መረጃ ደህንነትም በሳይበር ደህንነትም ኢንፎርሜሽን መረብ ደህንነት አስተዳደር ሊሆን ይችላል። እነዚህ ሁሉ በፌዴራል ፖሊስ በሁሉም የጸጥታና ደህንነት ተቋማት ላይ ግንባታው ተጀምሮ ስኬትም እያገኘን ነው፣ ውጤትም እየመጣ ነው። ያንን አጠናክሮ ማስቀጠል ነው አንዱና ትልቁ ኢትዮጵያ በረጅም ጊዜ ውጤታማ እንድትሆንና ስኬታማ ደህንነቷ የተጠበቀ አስተማማኝ እንድትሆን ተቋማት ግንባታ የተጀመረው ተጠናክሮ መቀጠል አለበት ነው። ሁለተኛ ዘመኑን ያዋጀ ቴክኖሎጂ እና የሰው ኃይል የሰለጠነ የሰው ኃይል መያዝ ያስፈልጋል። እነዚህም በማጠናከር ኢትዮጵያ ደህንነቷ ጽኑ መሰረት ላይ እንዲቆም ማድረግ ይቻላል ማለት ነው። ዶክተር ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው። አመሰግናለሁ።